ሀይሚና ብሩኬ መጥተዋል። ቤተሰብ በአዲስ ነገር ምሽት ጠብቁን ብለዋል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመግዲ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ያው እንግዲህ ማለት ሰሞኑን ቪዲዮም እየሰሩ አይደለም። ሀይሚና ብሩኬ ምን ላይ ደረሱ? እንዴት ነው? ኮሜንት ላይ ብዙ ልጆች ያዘናችሁ ልጆች አላችሁ። ትናንት በለቀቁት ቪዲዮ ማለት ነው። እንደምታያቸው ሀይሚና ብሩኬ አይለያዩም፣ መቼም አይለያዩም። እንደምታዩት እቅፍ አድርጓት ነው ፎቶ የተነሳው ይመስለኛል። ረመዳን እያለቀ ነው መሰለኝ። በማሂ ቤት ነው የተጋበዙት ይመስለኛል። ያው ምክንያቱም በማሂ ቤት ነው የተደረገው ምሽት ጠብቁን ተብሎ ማለት ነው። እና እንግዲህ ረመዳን በዓልን አስመልክቶ ይሆን ብቻ አላቅም፣ ብቻ ተከስተዋልና ብሩኬና ሀይሚ ተለያይተዋል ወይም ሌላ ችግር ክስተት ተፈጠረ ለምትሉ ልጆች ምንም አይነት ነገር አይፈጠርም፣ ወደፊትም ይፈጠራል ብዬ አልገምትም። ምክንያቱም በጣም ቤስት ጓደኛሞች ናቸው ማለት ነው። እና ምንም ነገር የለም። እንግዲህ ሀይሚ ደግሞ ለማሂ ቅርብ ጓደኛዋ ናት መሰለኝ። ማለት ከዚህ በፊት ማየታችሁ ከሆነ ብሩኬ ዱባይ ጥሏት የሄደ ጊዜ ማሂ ነበረች ከጎኗ የሆነችላት እና በጣም ይግባባሉ ይመስለኛል። በጣም ነው የሚዋደዱት። እንዲሁም ሀሰን ከብሩኬ ጋር ያለው ሪሌሽን ጠለቅ ያለ ነውና ምሽት ጠብቁን ብለዋል። ብቻ እንግዲህ በአዲስ ነገር ብለዋል ማለት ነው። እንጠብቃችኋለን ቤተሰብ እና በጥቅሉ ሀይሚና ብሩኬ መለያየታችሁ የሚያሳስባችሁ ልጆች ምንም አይነት ነገር የለም። ያው አዳዲስ አይዲያ እንትን ለማለት ነው እንጂ ምንም ነገር የለም፣ አታስቡ ለማለት ያክል ነው። ቤተሰብ የጨረቃዎች ወዳጆች ማለት ነው። እና ይመቻችሁ፣ ምሽት እንጠብቃችኋለን። ባላችሁበት ሰላማችሁ ብዝት ይበልኝ ቤተሰቦች። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ ማለት ነው። እወዳችኋለሁ። እንዲሁ ቤተሰብ ያልሆናችሁ ቤተሰብ የሆናችሁ አበረታቱኝ ማለት ነው። ምሽት እስከምንገናኝ ባላችሁበት ሰላማችሁ ብዝት ይበልኝ። ባይ ባይ።